ይዘህ የመጣው ደጀኔ እየጠየቁ ነው። መልስልኝ። ጅን እንዳታነቃነቅ ሰማኛ። ይህ መሳሪያ ይዘህ የመጣው እሱን ልገለው ነው። ሂድና ቁጭ ለአንተ ነው የማደርገው። ሰማኛ ጨርሰሃል። በስተመጨረሻም ተገናኘን። አገኘዋ ሰራ። አሁን ግን ደረቴ ነፍቼ የተቀመጥኩት እኔ ነኝ፣ አንተ አይደለም። የሚደርስብን ታያለህ። እና ለምን እንደፈለከኝ ንገረኛ። እስቲ ተነስተህ ተራመድ። ሲቀበረ ነው እንዳትሽ። እስቲ ሞክር። ሲቀበረ ነው አሁን ቢሆን ቅድም የነገርኳችሁ ነገር ሲቀበረ ነው። ሲጣርጊ በገል ራሱ ደስ ይለኛል። ሲጣርጊ በገል ደስ ይለኛል። አርፈህ ተመለስ ወደ ቦታ። ተነስ፣ ተመለስ፣ ተመለስ ወደ ቦታ። ተመለስ ወደ ቦታ። ደጀኔ ተመለስ ወደ ቦታ። ለምን ስነ ስርዓት አይኖርም? ተመለስ ወደዛ። ምንድን ነው ማለት የምታወራው ነገር ለራሱ ምንም እየገባኝ አይደለም። ምንም ደግሞ በጠበቅኩ ልክ አላገኘሁም። ሲጀመር እናንተ ወንጀለኞች ስማችሁ ይገዝፋል፣ ማንነታችሁ ግን ዜሮ ነው። ልጄ ዜት አለች። ማንም ሰው እንዲገባ ማንም ሚስጥሬን እንዳይ ያልፈለኩትን ነገር አይተውታል ማለት ነው። ማለት ሌላ ከኛ የደበቀው ሚስጥር አለ? ወጣቶቹ እንዲገቡ ስለፈለኩ እንዴት ሊሆን ይችላል? እንዴት ምን ያህል እንደምትወደኝ አውቃለሁ። ምን ያህል እንደምወዳት እያወቀች እንዴት እንደዚህ አይነት ነገር ሊፈጠር ይችላል? እናንተ አብራችሁ በምትኖሩበት ሰዓት ካንተ ወይም ከሷ ወይም ደግሞ ሌላ ሰው መሀላችሁ ገብቶ የሚፈጠሩ አንዳንድ ነገሮች ነበሩ? በስመ አብ! እንዴት ሊሆን ቻለ? እንዴት? በምን ሁኔታ? ልጄና ሚስቴስ የት ሄዱ? ምን ሆኑ? ምን ወሰዳቸው? ልጄና ሚስቴ አቶ ጥጋቡ ቁጭ በል እናውራ። ቃል አስገብታኝ ነው እኔ ከሞትኩኝ ሌላ ቦታ እንዳትቀብረኝ እባክህን። ይሄ በእኔም በቤተሰቦችም ሲወርድ ሲዋረድ የመጣ ነገር ነው። ምንድነው የሆንኩ? ምን ተፈጠረ ማለት ምንድነው? አሁን ተበላው ምናምን እያልከኝ ያለው ነገር አሁን እንደውም ይኸው ንግግር ራሱ በደንብ አስታወስኩት። ቤተሰብ ነን እንዴት ነህ ብለህ ጨብጠህኝ ከዛ በኋላ ራሴን አላውቅም ስትገባ እግዚአብሔርን ፍራ አባ። በቃ ራሳቸው ናቸው። መቃብር ስፍራ ላይ ያለው ውስጥም በቤትም የልጅንና የሚስትን አስክሬን ለማግኘት አልቻለም እኮ። ልጅና ሚስት ይታብሽ እንጃ። እሱ ነው ለኛም ጥያቄ ነበር። ባለቤት ከሌላ ሰው ጋር ግንኙነት እንዳላት እንግዲህ ደርሰንበት። ምንድነው የምትለው? ምንድነው በሳይን እያወራ ነው? ምን ነው ካርታው ምን እያደረክ ነው? ፊት ለፊት ላይ ለምን ነው ገርድ ያስቀምጥ? ሳይን አላችሁ? ኖ ሳይን ኮን እያወራ እንደሆነ እርግጠኛ ነኝ። ለምን ተወች? ሰማኝ ይሄን ካርታ አምጥተህ ለምን እሱ ጋር ገርድ ያስቀምጥ? የራስን ደግሞ አዙር ያስቀምጥ። ተነስ። ቆይ አንተ ከዚህ በላይ ነው ወንጀል የሚፈልገው? ምን ነው የሚፈልገው? ስትታይ እኮ ለሀገር የምትዋጋ ነው የምትመስለው። ድርቀትህ ወንጀለኛ አትመስልም። ለሀገር ለምንዋጋው ለአንድ ሰው ብቻ ነው የምዋጋው። እኔ አሁን ከሰውዬው ጉዳይ የለኝም። ሚስቴና ልጄ የት ነው ያሉት? የት ነው ያሉት? እነሱን አምጡልኝ። የት ነው ያደረካት? እንዳትንቀሳቀስ እጃችሁ ላይ ነገር እንዳትንቀሳቀስ ምንድን ነው እየተፈጠረ ያለው? አልፈቅድም። አቤት እርምጃ ልወስድ ነው። ቆይ ምንም እዚህ ጋር ፌክ ዶክመንቶችን እየሰሩ ስለሆነ
ያሉት ነገር በሙሉ ስክሪንሾት ማድረግ ስላለብኝ እንዳትንቀሳቀስ። እረፍ። አጣው አቶ ጥጋቡ ሚስት ፍቃድ መሰረት ነው ይሄንን ስራ እየሰራን ያለ ነው ብሎኛል። ምንድን ነው እሱ? ብዙ አስክሬኖችንም ቀይራችሁ ሊሆን ይችላል። ሲቀጥል እዛ ቤት አልጋ ስር የቀበራችሁት ብቻ ሳይሆን በዛ ቦታ የቀየራችሁት እናትና ልጅ የት ነው ያሉት? ያው እንደየሰው ፍላጎት አንዳንዱ ሰው ቤቴ ቅበሩኝ ይላል፣ አንዳንዱ ሰው ስሞት አቃጥሉኝ ይላል፣ አንዳንድ ሰው ስሞት እንደዚህ ቦታ ወሰዱኝ ይላል። የተባልነውን ነገር ማድረግ ነው። ገንዘብ ለማግኘት ስንል ይሄን ነገር እናደርጋለን። ይሄ ሁሉ ነገር የምታደርገው ለሰው ምኞት ለማሳካት ነው። የሰው ምኞት ለማሳካትና ራሴ የሚፈልገውን ገንዘብ ለማግኘት ስል አንተም በዚህ መንገድ ማውራት ነው የምትፈልገው? አይደረግም። እኔ እኮ ቀብሬያታለሁ እኮ ከወገን ከዘመድ ከሰው ጋር እኮ ቀብሬያታለሁ። ልጄ ምን ሲባል ኧረ ምን ሲባል እስቲ ንገረኝ። ምን ሲባል ነው? ልጄ ቀብሬያታለሁ። ልጄ ቀብሬያታለሁ። አላተምኩም እንጂ ቀብሬያታለሁ። ወይ ልጄ እኔ እኮ ቀብሬያታለሁ። ወይ ቀብሬያታለሁ። ደግሞ ምን አመጣችሁብኝ ልጄ? በስመ አብ ወወልድ ወመንፈስ ቅዱስ። አልጋ ስር ሰውን የሚያክል አልጋ ስር አውጥቶ ሊያያቸው ነው ወይስ ምን ሊያደርጋቸው ነው? አልጋ ስር ጉድ! የልጄ ጉድ አያልቅም። ጉድ! እና እንዴት ሆነ? አናቃቸውም። እኛም ተደናግጠናል በዛ ሰዓት። በቃ ግን አቶ ጥጋቡ እኮ ለማንም አልፈቀድኩም ራሴ ነኝ የገነዝኩኝ እያለ ነበር። እሱም እኔ ነኝ የምገንዘው ምናምን ራሱን ስቶ ነበር። የሆነ ሰዓት ራሱን ስቶ ነበር። በጣም ተደናግጦ ነበር። በቃ ሁላችንም ጭንቀት ውስጥ ነበር። ተዛግበን ነበር። እንዴት እንደምንሆን ይቅርታ ተይ ብዬሽ ልጄ ተይ ብዬሽ ነበረ ልጄ። አንቺ መኝታ ቤት መግባት አልተሽማም። ያው እሷ ሳሎን ሰዎችን እያላቀሰች ነበር። እንግዶች አሉ፣ ወገን ዘመድ ስለነበረ እዛ ነበር። ኧረ አይነገርም ልጄ። ቤት ውስጥ አሁን ቀን የዛን የሞተች ቀን ጠዋት ላይ ቡና ጠጥተን ቁርስ አብረን በልተን ምናምን መጣው ብላኝ ወጣ። ከዛ ቀን አልተገናኘንም። ወደ 10 ሰዓት አካባቢ ሞተችን የተባለው እና ለምን የሚለው ነገር አጠራጥሮኛል። ጠዋት ላይ ቁርስ አብረን በልተን ቡና ጠጥተን ቻው ብላኝ ነው የወጣችው። ሰላም ውድ ቤተሰቦቼ እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ቅድም የነበሩትን ነገሮች በሙሉ ለእናንተ ማብራራት ስላለብኝ ነው አሁን ቢሮ ገብቼ ያሉትን ነገሮች በሙሉ ለእናንተ አብራርቼ ቪዲዮን የምጨርስበት የደጀኔም እንግዲህ መጨረሻ የሚሆንበትን ቪዲዮ ለእናንተ ማስተላለፍበት ቀን ስለሆነ በስተክክል እንግዲህ ያለውን ነገር አብራርተን ስለና አብርሃምም ስለና አቶ ጥጋቡም ስለነ ሄለንም ያለውን ነገር አብራርተን እንድንጨርስ ስለፈለኩኝም ነው እንግዲህ በስተመጨረሻ በእንደዚህ አይነት መንገድ የመጣሁት። እንግዲህ ዛሬ በጣም ብዙ የሚገርሙ ነገሮችን ሰምተናል። የገዛ ወንድሙ ከወንድም ማለት ጓደኛው ለማለት የሚከብድ ነው እንግዲህ አብርሃምና አቶ ጥጋቡ ማለት እንግዲህ ለምን አብሮ አደግ ናቸው። ሲቀጥልም ብዙ ነገሮችን አብሮ ያሳለፉ ሰዎች ናቸው። ለሱ መኪና ተከራይቶ እሰጠዋለሁ ብሎ በወጣበት ቀን ነው እንግዲህ አብርሃም እሱ ላይ ወጥመድ አዘጋጅቶ ወንድሙ የሚባለውን አይነት ጓደኛው አሳልፎ ለአቶ ደጀኔ የሰጠው እንግዲህ። ሲቀጥልም ደግሞ በጣም የሚገርመኝ ነገር ምንድን ነው አቶ ደጀኔ ሙሉ ለሙሉ ከአብርሃም ጋር ዲል ያደረጉበት ገንዘብ የእውነት እዚህ ጋር ማውራት ለራሱ ለኛ ይከብደናል። ለምን ሙሉ ለሙሉ ያለውን ሀብት ይዞ መንቀሳቀስ በማይችልበት መንገድ ሁኔታው ስለገባ ያለውን ነገር ኢንቨስት ማድረግ የሚፈልገው ምንድን ነው? የጥጋቡን ቤተሰብና ጥጋቡን ማጥፋት ነው የሚፈልገው። ሄለንን ምንድን ያደረግነው የዛን ቀን ቪዲዮ ስንሰራ እዛ ትተናት እንደምንወጣ አስመስለን ሙሉ ለሙሉ ወደኛ ጋር ወስደናት ነበር። ይሄን ያደረግኩት ሄለንንም ምህረትንም ልጃቸውንም ሁሉንም ወደኛ ወስደናቸው ነበር። ይሄን ያደረግኩት አብርሃም መጀመሪያ ከአቶ ደጀኔ ጋር ይሰራል ብዬ ኤክስፔክት አላረኩም ነበር። ቢሆንም ግን ምንድነው ደጀኔ እንደዚህ አይነት ውሳኔ ውስጥ ከገባ ከዚህ በፊት የሰማነው ነገር አለ። ኤቭሪቲንግ ነገር ጨራርሷል። ከሀገር የሚወጣበት ሰዓት እንደሆነ እናውቃለን።
ስለዚህ ምንድነው የሚያደርገው? ያለውን ነገር በሙሉ ኢንቨስት በማድረግ ሁሉንም ሰው ጎርቶ መውጣት ነው የሚፈልገው። እና እዛ ቪዲዮን ስንጨርስ መለስ ብላችሁ ማየት ትችላላችሁ። ስንወጣ ምን አድርገናል? እነሱን እዛው ትተን የምንወጣ መስለን የአቶ ጥጋቡን ወንድም በመውሰድ ከዛ ቤት ማንንም ሰው ሳናስቀር ነው የወጣ ነው። ስለዚህ ምንድነው ማድረግ የሚችለው? አብርሃምን ወስዷል። በአብርሃም አቶ ጥጋቡን ማስገደል ካለበትም ሊያስገድለው እንደሚችል ስለሚያውቅ ለሱ መሰጠት ያለበትን ያክል ገንዘብ 50% ብሎ እንግዲህ አስማምቶ ሰጥቶታል። ከዛ ሙሉ ለሙሉ እንግዲህ ያለውን ነገር ጨራርሶ በነገው ዕለት ከሀገር የሚወጣበትን ነገር እያመቻቸ እንዳለ ነው እንግዲህ እኛ የደረስንበት። ዛሬ ሙሉ ለሙሉ ያለውን ነገር ጨርሰን አቶ ደጀኔንም እንግዲህ በጠበቅነው መንገድ አልነበረም ያገኘነው። አቶ ደጀኔ እንግዲህ 10 ምናምን ድርጅቶችን የሚመራ መኪናዎችን ኢምፖርት ማስደረግ የጀመረ ሰው፣ የራሱ ድርጅት ላይ እንግዲህ ማናጀር ሆኖ የሚሰራ የነበረ ሰው ነው። ግን ሁኔታውን ስናይ የእውነት ማናጀር ሆኖ መስራት የሚችል ሲቀጥልም ደግሞ አንድን ነገር በስትክክል ማኔጅ አድርጎ ማንቀሳቀስ የሚችል አይነት ሰው እንዳልሆነ በስትክክል የሚታይ ነገር ቪዲዮ ማየት ይችላል። እንግዲህ ሙሉ ለሙሉ በተቻለ ነገር የደጀኔ ነገር በምን አይነት መንገድ ልንጨርሰው እንደቻለ ገብታችሁ እንድታዩት እፈልጋለሁ። ደጀኔ ምን አይነት ሰው ነው? የእውነት እኛ በዚህ ልክ ነበር ወይ የጠበቅነው? ደጀኔን አስበን የነበርንበት ቦታ አለ። እኛ የእውነት እሱ ወንጀለኛም ነው ማለት ብዙ ወንጀለኞችን በምን አይነት መንገድ ስንይዛቸው እንደነበር እናውቃለን። ግን ምንድነው አትሊስት ድርጅቶችን ሲመራ የነበረ ሰው፣ ብዙ ነገር ሲያደርግ የነበረ ሰው፣ ይሄ ሁሉ ሴታፕ እየሰራ እኛን ሲያጠምድ እኛን ሲያታለን የነበረ ሰው በዚህ ልክ ተራ ቦታ ላይ እናገኘዋለን ብዬ ኤክስፔክት አላረኩም ነበር። እግዚአብሔር ይመስገን በስተመጨረሻ ማንም ሰው ሳይጎዳ ደስ በሚል ሁኔታ ለመጨረስ ችለናል። በተጨማሪ ደግሞ ለእናንተ ማለት የምፈልገው ነገር እውነት ነው፣ ደጀኔን ሁላችንም በዚህ አይነት መንገድ አልጠበቅነውም፣ እንደዚህም ደግሞ እናገኘዋለን አላሰብንም። ግን የተፈጠሩትን ነገሮች ለእናንተ እንደዚህ ነው ብዬ ማስረዳት ለእኔ ራሱ ይከብደኛል። የእውነት ደጀኔን በዚህ ልክ ከአቶ ጥጋቡ ጋር ሊያወራ ይችላል፣ ከአብርሃምም ጋር በእንደዚህ አይነት ልክ ያወራሉ። እነዚህንም ነገሮች ዘርግፎ ያወራል ብዬ አላሰብኩም ነበር። የቀሩትን ነገሮች እናንተ እንድታዩ ጋብዛችኋል። በቃ ገብታችሁ የቀሩትን ነገሮች በስትክክል እንድታዩ እንድታዳምጡ እፈልጋለሁ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ ላለው። በመቀጠልም ደግሞ ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። ይህም ቪዲዮ ደግሞ ለብዙሃን መዳረስ አለበት፣ ማስተማሪያ የሚሆን ቪዲዮ ነው ብላችሁ ካመናችሁበት ለወዳጅ ዘመዶቻችሁ ሼር አድርጉልኝ። ሲቀጥልም ደግሞ ይህን ቪዲዮ ላይክ አድርጉልኝ። ላይክ ማድረጋችሁ ምንድን ነው የሚጠቅመን ለምትሉኝ ደግሞ ቪዲዮ ላይክ በተደረገ ቁጥር ለብዙሃን እንዲዳረስ ይጠቅመኛል። ሼር ባደረጋችሁትም ልክ ይሄ ቪዲዮ ላይክ በሚደረግበት ሰዓት ለብዙሃን የሚዳረስበት ኦፖርቹኒቲ ሰፊ ነው። እናም ደግሞ እንግዲህ አንዳንድ ንብረቶችን በማስመለስ ላይ እንገኛለን። ውድ ቤተሰቦቼ አሁን እንግዲህ የቀሩትን ቪዲዮዎች እንድትከታተሉልኝ እፈልጋለሁ። አይታችሁም ደግሞ እንደተለመደው ሀሳብ አስተያየታችሁን እንድታስቀምጡልኝ እፈልጋለሁ። ቪዲዮን በስትክክል ተከታተሉልኝ። እስከዛው ድረስ ቸር ቆዩልኝ። ዙር ወደዛ አንዳች ነገር ታካሱ። ከዘርባ ማን ነበር? ጋብሎችን ይዘህ የመጣው ደጀኔ? እየጠየቁ ነው። መልስልኝ። ማንም የለም። ጅን እንዳታነቃነቅ ሰማኛ። ይህ መሳሪያ ይዘህ የመጣው እሱን ልገለው ነው። ያዙት የሚሰራናት ሂድና ቁጭ በስተመጨረሻም ተገናኘን። አገኘዋ ሰራ እንዴት አላገኘ? በጣም ነው ደስ የሚለኝ። ህልምህን ነው ያበላሸውብህ፣ እቅድህን ሁሉ አበላሸውብህ። ምን ነው በጣም የግሰው ኦሬዲ አልቆልሃል እኮ። ውጭ ያሉ ሰዎች በቁጥር ውስጥ ባሉ ቦዲጋርዶችና መሳሪያ ይዘው ነበር። ጋርዶችን ትተህ የገባው እሱን ገለህ ለመውጣት ነው? ጥጋቡን ልትገለው ነው? እንደዛ ነበር ሀሳብ? ጥጋቡ
በጣም ተፈታተንክ። እረፍ ትችለኛለህ ግን እኔ ጋር ማለት እንደዚህ የሆነ አትሞክር። እረፍ። አሁን አንድ እርምጃ የተራመድክ ነው። በሁለተኛው እርምጃ ከኋላ መቼም አይነገርም። ከፊት ለፊት ልድገምልህ። ምን ነው የምትነግረኝ? እንደዚህ የምትንዘባንን ምን አለኝ ብለህ ነው? ምን ተማምነህ ነው? አታውቅም እንዴ? አልሰማህም? ምንድን ነው የምሰማው? አልሰማህም? ባለሀብት መሆንን ነው? ባለሀብት አንተ እኮ ማለት ታዲያ ሽጉጥ ይዘህ ያንገራግጥ ልትቀማ ነው? ምን ባለሀብት ኑሮ ደብሮ እንደጠበቅኩ አላገኘው። አንተው ነህ ሀገር ስታምስ ነበር። አንተው ነህ የሁላ ህዝብ ታስጨንቅ ነበር። እያወራሁ እኮ እያየሁ ነው ያሉት። ዋጋህን እንደምሰጥም ታውቃለህ አይደል? ዋጋ? አዎ። እኔ ብር አለኝ ሀብታም ነኝ። ዋጋ አልገባም። ዋጋ ማለት ነው አፍና ታረጃለህ። እንደ ዛሬም ደስ ብሎኝ አያውቅም። እኔ እኮ ከቤት ስትገባ ከፊት ለፊትም ሲሄድ ከምንም ሲሄድ እንዳንተ አይነቱ ምን አልክ? ማክበር አይደለም በእጄ ለመጨበጥ ለራሱ በጣም የምጸየፋችሁ በጣም። አሁን የሆነ ደፈርኩ ብለህ ነው ማለት አንተ እኮ እኔን ፍራቻ ነው እንዳይጥ እስካሁን ያወራውን ነገር አንድ ነገር አንድ ቤቴ እንዳልሰማ እንዳልተቀበለ አለመቀበል ትችላለህ፣ አለመስማት ትችላለህ። መፍትህ ነው ግን ዲፊት ነው ማለት ራስ በራስ በዚህ ውስጥ ነው መከተል እኔ ልጅ ያለው ጌዎች ቀቦት ያያት አውቀታለሁ። ምንም አታመጣም። ማወቅ ተይዘናል። እኔ ደጀኔ አትርሰው ብሉ ቆይ አንተ ምን ፈልገህ ነው? ብር ፈልገህ ነው? ከማን ከአንተ ከማን ትወስዳለህ? ብሬን ሞላው ትላለህ። ምን ብሬን ሞላው አንተ ፈልገህ ከሆነ ትወስዳለህ። ደጀኔ በአንተ ስም የመጡ ድርጅቶች ሁሉ በሌብነትና ሽፋን በማድረግ ዝርፊያ የምትሰራበት እንደሆነ እኮ እናውቃለን። ሰማኛ። ሲቀጥልም ደግሞ ፈርቼ እንደማላውቅ ታውቃለህ። ሁሌ እኮ እኔ ነኝ ሳባሬ የነበረው። ወይም ደግሞ ምንድን ነው የሚባለው ይሄ አንድ ነገር ረዥም ነገር አጭር ሆኖ በጣም እየረዘመ እየተጠመጠመ ይሄዳል። ጭጎጎት ነው የሚባለው። እንደዛ የሚባለው እኔ እንጃ እንደዛ የሚባለው ይመስለኛል። ነገር ታውቃለህ። አብርሃም ተነስ። አይ ነው ተነስ። ለአንተ ነው የማደርገው። ሰማኸኝ? ጨርሳለሁ። እጨርሳለሁ። አንተ እጨርሳለሁ። አይዞህ አንተ አሪውስ ዝምራን ጎልዳማ እንዲያሰባብረኝ አትፍራው። ቁጭል ደግሞ ኧረ አሁንማ ርካሽ ማን ይፈሯል? አሁንማ
እንኳን በእጅ ገባ እንጂ ውሻ መሆንን አለ። አቤል ና ሞክረውና ያኔ የሚደርስብን ታየዋለህ። ምን ማድረግ የምትችል ነው ይመስላል? አንተ እኮ በእጅ መሳሪያ እንኳን ስለመያዝ የምትችል ሰው አይደለም። እንደው አቤል እንደው ስጠኝና ግንባሩን ልበለው። ስጠኝ፣ ይሄ ውሻ ስጠኝ ለኔ። አሁንማ አፍህን ትከፍታለህ። ይሁና ያስቀረኛል ብለህ ነው? አሁንማ ከቆሻሻም የባስክ ገንዳ ውስጥ የምትጣለህ። አሁንማ ህግ እጅ ገባህ እኮ። የምትፈራ ሰውዬ ትደረፋለህ። ግድ የለም እኔ ልፍራ። አሁን ግን ደረቴን ነፍቼ የተቀመጥኩት እኔ ነኝ፣ አንተ አይደለም። የሚደርስብን ታያለህ። ትንፋሽ ስትደርስ እራሱ እየፈራ ያለው አትፍራ። ጋብዛ ነው እና ለምን እንደፈለግከኝ ንገረኛ። ስራ ልብ ነው የምንለቅ ነው ይመስላል፣ የምትወጣ ነው ይመስላል። ይሉሽም ባልሰማሽ ምሳዎች ለምዳ ጠብቁ። ሀይ ምሳ ከዚህ በኋላ ምሳ ጥይትና ዱላ ነው የሚሆነው። እኛ ላይ ስታደርስብን የነበረው ዱላ የሁሉም ተሰብስቦ አንተ ላይ ይገባል። አቤል ይህን ሰውዬ አሳርፍልኝ፣ አሳርፍልኝ። ከአሁን በኋላ ብትነካኝ ውርድ ከራሴ። ኦልሬዲ እሱ የሚያላግጠው እንዳለቀለት ስለሚያውቅ ነው። ተስፋ የቆረጠ ብዙ ያወራል። ስነ ስርዓትን ያዝ ሰውዬ። እኔ ልጅኔ ማለት እሱ ሾካ ከመሆንን አውቃለሁ። ወንድ ደጀኔ ስምህ ማለት ነው። ምን ልበልሽ? በዚህ ደረጃ አልጠበኩም። ማለት ሀብቱን ሰርተ ለፍተ እንዳመጣው ሲቀጥልም ደግሞ ከሽፍታ ለራሱ የባሰ ማንነት ነው ያለ። ግን ከሽፍታ ጋር ባትብስ ይገርመኛል። ጥሩ ስም ሰጠ። ሽፍታ እኮ የጀግና ስራ ነው። እኔማ ሴት ነኝ ማለት ነው እንዴ? እርምት ያው ሴት ነዋ። ለዚህ ነው ሴት እያሳደድክ የምታግተው። አቤል በጣም ፊት እየሰጠው ነው። ከዚህ በፊት ሌሎቹም ላይ እኛም ላይ የደረሰው በደል አሁን አንተ የገባህበት ማወጣ ነገር ነው የገባህበት። እኔን አታውቀኝም ነው? ታውቀኝም አችልም፣ ብታውቀኝም ታውቀኛለህ። ይሄ አሁን እንደዚህ አሁን በኮሮ የሚለው በኋላ ምንድን ነው የሚባል ተረት አለ። ጨው ምንድን ነው የሚባለው? ሲይዝ ጨው ጨው ምናምን የሚባል ነገር አለ። እሱን ላይ እንታወቃለን። ስለዚህ አንተ የገባህ መሀል ላይ ሻፋ ምንድን ነው የሚባለው? አንድ ሰው የማታስበው ታይቶት ሻፋ የሚባል ነገር። ስለዚህ አሁንም ደግሜ ልንገርህ፣ ገና ሕፃን ነህ፣ ቁመና ያምራል፣ ሁሉ ነገር ያምራል። ከላዩ ቀበላኝ እኔን እንደዚህ አትይኝ፣ እንደዚህ ማታ አትነካካኝ። ከተነካካ የነካው ዛፉ ነው። ቅጠሎች በጣም ብዙ ስለሆኑ ይረግፉብሃል። አንተ ሆነ ይሄ ሁላ ስታምስ የነበረው ዛፉ ዘንበዴ። ዛፉን ስትነካው ቅጠሎች ይረግፉብሃል። ተረትና ምሳሌ እሱን አወራበታለሁ። ችግር የለውም። እናወራለን። የሉሽን አልሰማሽ ገበያ አልወጣሽ አለ። አንተ ሆነ እንደዚህ ነው ይሄ ሁላ ታሪክ ስትሰራ የነበረው። ምን ታሸኮሽካለህ? ሚስቱን መቀማት እኮ ጀግንነት አይደለም። ሴትም ማገት እኮ ጀግንነት አይደለም።
ምን ሳይፈራ በሰፈር ሲያይ ፊቱን ዙሮ ነው ጥራጭ ያለብኝ። በዛ ላይ ጠይቄዋለሁ። በህግ ጥላ ስር ስለሆንክ እንጂ ሲጥ አድርጌ በገድል ራሱ ደስ ይለኛል። ሲጥ አድርጌ በገድል ደስ ይለኛል። ግን በህግ ጥላ ስር ስለሆንክ ነው ዝም ያልኩህ። ቁርጥን ስታውቅ ለፍልፍ ቁርጥን ስታውቅ ግን እኔን በአሪፍ አይተኛል። 1 4 3 4 5 6 ጊዜ 10 ባይ አይደርስም። ምክንያቱም 10 ከደረሰ 10 እናደርሰው ዛሬ ስለነበር ኤልዛቤል እናትህ ስትወልድ አቤል ብላ አወጣችልህ ክርስትና ተነሳች አይደል? ከዛ ሃይማኖትን አላውቅም። ሶሪ እንግዲህ አላውቅም። አሁን ራሱ በሰዓት እንዲህ ቁጭ ብዬ ሳወራዎች ደስ ይለኛል። ይገባል። ገና ሰላም ምንም አታውቅም። አባቴ ያውቃል። በጣም እየቀለደብህ ነው ታውቃለህ አይደል? እየቀለደብን ያለው በሹፍሹፍታ ብነግረው ለአንተም በሳይንስ ለምን ይገባል። አንተ ከተቀምጠም ታወራው ተራራ ስታየው ዝናብ ሲዘንብ ወይም ደግሞ ስታየው ርቀት በጣም አለው። ስደርስበት ደግሞ ያን በጣም ያስፈራል። እንግዲህ አገባኝ ከሁለቱ አንዱ መርጠህ ራስን ጠይቀው። ምንድን ነው የምታወራው? የምትጠቀመው ሱስ አለ? ምንድን ነው ማለት የምታወራው ነገር ለራሱ ምንም እየገባኝ አይደለም። ምንም ደግሞ በጠበቅኩ ልክ አላገኘሁም። ሲጀመር እናንተ ወንጀለኞች ስማችሁ ይገዝፋል፣ ማንነታችሁ ግን ዜሮ ነው። አዎ ያው እኮ አስመረጥኩ እኮ። አሁን ይኸውልህ ልጅ አቤል ይልባ አሁን ተቀምጠህ የምታወራው እኔ ጋር ሆነ ማን ነው? ደጀኔ ሳይሆን የሆነ እንደዚህ አላልታጠርም ብሎ አጥቃህን ብሎና ያጥሃል። እኔ ትዕግስት የለኝም። ጥያቄ አንተና እኔ እናወራበታለን። የት መሄድ የምትችል ይመስል? እስቲ ውጣ፣ እስቲ ሞክር፣ እስቲ ተነስተህ ተራመድ። ሲቀድር ሄደው እንዳትሸወድ። እስቲ ሞክረው። ሲቀድር ሄደው አሁን እንዲሆኑ ቅድም የነገርኳቸውን ነገሮች ሲቀድር ሄደው ሰማኝ። እንደዚህ ነው ሞክረው። ከፈለኩ ሳራን ስለ አሁን እንዲሁ ሳስበው ይሄ ሰውዬ ንክ ይመስለኛል። ጤነኛማ አይደለም። ጤነኛ ቢሆን ይሄ ሁሉ የህግ አካል ተቀምጦ መሳሪያ ላይ ተደቅኖበት በስርዓቱ በአግባቡ እያወራኸው እንደዚህ አይነት መዘባን እንደዚህ አይነት መሳሪያ ደቅናችሁ። ስለዚህ ይሄ የሚያስፈልገው ዱላ ነው። መሳሪያ ደቅናችሁብኝ ልጃቤል መሳሪያ ደቅናለ ተወረኝ። ዛሬ ልብ ሰጥቶ ምንድን ነው እንደዛ አወራ። ውድ ቤተሰቦቼ እኔ ማለት የምናገረው ነገር በሙሉ ግራ እየገባኝ ነው ያለው። ለምን ይሄን ትላለህ ካላችሁኝ ደጀኔን በዚህ ልክ አልጠበቅኩትም። ማለት እንደዚህ አይነት ሰው ነው ይሄ ሁላ ነገር ሲያበላሽ የቆየው ብዬ አላስብም። አሁን በስተመጨረሻ ያመንኩበት ነገር ምንድን ነው? ብዙ ወንጀለኞች በትንሽ በተማሩ ኃይል በብዙ ወንጀለኞች ታጥረው እራሳቸውም የሆነ ነገር አጋጣሚ በሚመጣላቸው ነገር ራሳቸውን ያበለጸጉ መስሏቸው የሚኖሩ ተራ ሰዎች እንደሆኑ ደርሼበታለሁ። ስቲል ከሚያወራው ነገር አንጻር እንኳን እዚህ ግባ የሚባልና ራሱን እንኳን በቅጡ ማስመለጥ የሚችል አይነት ሰው አይደለም። አይምሮን ገንዘብ የደፈነው እንደሆነ የሚያስታውቀው ከሰው ጋር በምን አይነት መንገድ እንኳን ማውራት እንዳለበት የሚያክሱ አይደለም። እናም ደግሞ ከምናይበት ነገር አንጻር ከራሱ ጋር ያለም አይመስለኝም። ይህን የምልበት ነገር ምንድን ነው? ዛሬ ሰውም ሊገል ለጥፋቶችም ተዘጋጅቶ የመጣ ሰው ስለሆነ እርግጠኛ ነኝ የተጠቃቀማቸው ነገሮች አሉ። እኔም ደግሞ እዚህ ጋር በአካል የማያቸው ነገሮች ምን ያክል ኬርለስ እየሆነ እንዳለ ስላየው በነዛ እጾች አማካኝነት ሊሆን ይችላል እንደዚህ እየተዝረከረከ ያለው ብዬ አስባለሁ።
ግን ለአንዴና ለመጨረሻ ደጀኔም በእንደዚህ አይነት መልኩ ከነ ፋይሉ እዚህ ጋር ከያዝናቸው ነገሮች አንጻር ከነ አብርሃም ጋር ከነ ግብረ አበሮቹ ጋር ተሰብስቦ መቀመቅ እንደሚወርድ ለእናንተ የመጨረሻ ማስተላለፍላችሁ ቪዲዮ እንደሆነ ከዚሁ ከወዲሁ እናገራለሁ። ለመጨረሻ ማስተላለፍላችሁ ይሆናል። ስማኝማ ልጅ አብርሃም እኮ ልጅ አለኝ ሚስት አለኝ ጥላቸው ናቸው። መሞቴም አይቀርም ምንድን ነው የምትል ክምብል ነው ማለት ተሰናበታቸው። እስኪ አንዴ እዚህ ጋር አርፈህ ተመለስ ወደ ቦታ። ተነስ፣ ተመለስ ወደ ቦታ። ደጀኔ ተመለስ ወደ ቦታ። ለምን ስነ ስርዓት አይኖርም? ተነስ ወደዚያ ተቀመጥ፣ አርፈህ ተቀመጥ። ደጀኔ ይላል። አሁን እኮ በጣም እዚህ ጋር ከጥፍሬ ቆሻሻ ማልቆጥር ተራ ሰው ነው። አሁን ከፊት ሁለቴ አርፈህ ቁጭ በል እንዳትንቀሳቀስ። ይሄማ ጤነኛ ሰው አይደለም። የሆነ አጋንንት ነገርማ አለበት። ይሄ ደጀኔ በስመ አብ እኔንም አትፈታተለኝ። ሰማይ አትፈታተለኝ። ስለምጠይቅ ነገር ብቻ መልስልኝ። ካሁን በኋላ ሽንታ ድምጽ የለውታል። ይሄማ ጤነኛ አይደለም። ጫማዬን ነው ጫማዬን አስራለሁ። አርፈህ ቁጭ በል። ለምንድን ነው ባለቤቱን ያገትካት? ምንስ ነበር ከእሷ ጋር የነበረ ግንኙነት? መልስልኝ። ኩሽኩሽታ ምን አድርገኝ? እኔ ደጀኔ የራሱ ልጅ እኮ የራሱ የሱ ልጅ ነው። ከግሬስ ተደፍታ የእሷ እናት የሚስቱ እናት። ኦኬ እሺ። አንተ ደጀኔ ምን አንተ ደጀኔ እኔ ደጀኔ ፈንዲ መቼም አልጨርስም። የልጅቷ እናት ግሬስን ተደፍታ ልጄን ውዘር ሊቃለች። አንቺ ቆንጆ ያማረ ልጅ እንደውም ደፍጨው ለኔ ማለት ነው ተሳካለ ነው። አንቺ ቆንጆ አስባ እንዴት ቅፋገ ለምን 30 ባጃጆች ምን አለኝ ታለምኝ እኮ እሱ ወንድ አይደለም። ወንዱ ሰው ከተባለ ዝም ታለ በቃ ይሄ ፋይሉ ይለናል። 3 ተረኛ ይላል 3 ተረኛ። ስለዚህ እሷ ካልፈለገች በግድ አስገድደህ መውሰድ ነበረብህ። አንተ አሁን ወንድ ሆነ ማለት ነው። አንተ ወንድ ሆነ ወንድኛ ነው ማለት ነው። ጥሩ ስትመጣ እኮ እንደ እንግዳ ማውጣት የገባው ውጭላ ከኔ ጋር ታዋል እንደው አሁን ይሄን ገና ህፃን ልጅ ይዘህ ሶልጅ እናትየዋ እኔ ምንም ከቤት የተቀመጥኩት በሰፈሩ ማነው ወንድ በአገሩ ማነው ወንድ ተባለ። አቃየች ማለት በቃ የሆነ የትም ሄድ በቃ አምታ ውሰዳት ሳያት በጣም ሳርችኝ ተመችኝ። እችንማ ከህይወቴ ውስጥ አስገብቼ አለኝ ተራ ዱርዬ ነው አለኝ። ሰማኝ ራስን እንደምትወደድ በጣም ተራ ዱርዬ ነው። ማን የተከበረ ሰው አንተ? በምን አይነት መንገድ የተከበረ ሰው ስለሆነ አልፎ እኔ ደጀኔ እስኪ ውጣና የሚመጣበት መኪና ስተኝ ትፈራለህ ወይ ትለግዳለህ? እኔ እኮ ከ15 ከ10 በላይ ያነሰ የተከበረ ሰው አሁን ያፈርክ ተናገር አፍታም ብራንዲ ለማን ብሎ ብለህ እንደገና ደግሞ እኔ አልፎ በዛ ልጅ ሀብት ማለት ያስከብራል። ሱቅ ሻሻሪ ያለ ልጅ ነው ባል እሱ ገንዘብ ያስከብራል። እሱ ካንተ የበለጠ ይከበራል።
እሱ በጣም ትልቅ ሰው። እስኪ አንድ እስኪ ወጣ ነው ይታዩና ግን ባለው እንዳትቀር ሰማኛለህ። እስካሁን የምጠራቸው ንብረቶች በሙሉ ከአሁን በኋላ የምታያቸው ለራሱ አንዱ መኪና ላስገጭ። እስቲ አንድ ጥያቄ ልጠይቅህ። ሁለት ጥያቄ ልጠይቅህ። ዝም ብለህ በቃ ቆይ ሚስቴን ልስጥህ። አትንካኝ። ሚስቴን ልስጥህ። ስንት ብር ትሰጠኛለህ? አልፈልግም። አንተ ሚስትን ሰጥቼ 10 20 50 100 ሚሊዮን ከአስሩ አንድ ድርጅት ሰጥቼ ካለው ስማ፣ ቆርማ ደስ ነው። ገንዘብ ግን ፍቅርን መግዛት የሚችል ይመስላል። ግን አሁን እዚህ ጋር አሁን እኔ ወንድ የሆነ ሰው መውለድ የምፈልገው አንተ ሴት ነው ስታስበው። ግን ገንዘብ ፍቅርን መግዛት የሚችል ይመስላል። በፍቅር ነው ገንዘብን መስራት የምትችለው እንጂ የደሃ አማርኛ አትቆራም። ቆርማዳ ሰውዬ ለምን ስነ ስርዓት አይኖርም? እኔ የምፈልገው ከዚህ በፊት የሚጋፈጠኝ በማንኛውም በሀብት በማን ነገር ሰማኛለህ? አንተ እኮ አንድ ተራ ሰው ነህ። ሰማኛለህ? አንድ ተራ ሰው ነህ አንተ። አንተ አንድ ተራ ሰው ነህ። ውጣ፣ ሂድ፣ ውጣ ብያለሁ። አንተ አንድ ተራ ቀማላም ነህ። ነግሬሃለሁ። ውጣ። እስር ቤት ሙኜ አስደፋችኋል። ውጣ። እሱን መውጫ ስታገኝ ያኔ እናወራለን። ተራ ደግሞ በህግ ጥላ ስርም ውሎ ደግሞ ያወራል እንዴ? እንግዲህ ከአሁን ሰዓት ጀምሮ እንግዲህ የእጁን እያገኘ እንደሆነ ልነግርህ እወዳለሁ። ከአሁን በኋላ ምንም የሚያስፈራ ነገር የለም። እንደፈለግክ መንቀሳቀስ ትችላለህ። የፈለግከውን ነገር ማድረግ ትችላለህ። ይህን የምልበት ምክንያት ምንድን ነው? ምንም ከሀገር ውስጥ ያለውን ነገር ከመኪና ውስጥም የተገኙ ፓስፖርቶች ስላሉ ኦልሬዲ ጨርሶ ነገ የሚወጣበት ቀን ስለሆነ ሀገር ውስጥ ከማንም ሰው ጋር ኮንታክት የለው። ምንም የሚያስፈራ ነገር የለም። እሺ ውድ ቤተሰቦች እንግዲህ አሁን ደግሞ ደጀኔ እንግዲህ በስተመጨረሻ በእንደዚህ አይነት መልኩ የእሱን ታሪክ የምንገልበት ቀን መሆኑ ደስ ብሎኛል። የምናየው በሱስ የተጎዳና ሲቀጥልም ደግሞ በአንዳንድ ነገሮች ላይክ ኮኬ ሊሆን ይችላል ምን ይሁን አላውቅም፣ ግን አሺሽ ነገር እንደሚጠቀም ከሚናገራቸው ነገሮች አንጻር ታያላችሁ። በእንደዚህ አይነት ደረጃ አጠገቡ ቁጭ ብለን እያየ ነው፣ እንደዛ እየጠበቅ ነው የሚያወራን ነገር እና እሱ ያለበት ደረጃ የሚገናኝ ነገር አይደለም። ኦልሬዲ ግን አሁን እሱ የእጁን እያገኘ ስለሆነ መደብደብ ባለበት ልክ እየተደበደበ ስለሆነ የእሱን መጨረሻ በዚህ መልኩ ጨርሰናል። ውድ ቤተሰቦች እንግዲህ ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁን አሳዩኝ እላለሁ። እንግዲህ ይሄን ቻናል ደግሞ እንግዲህ እያያችሁ ይህን ቪዲዮ ላይክ በማድረግ አዲስ ከሆናችሁ ደግሞ ይህን ቻናል ሰብስክራይብ አድርጋችሁ የደወል ምልክቷን ተጭናችሁ ሀሳብ አስተያየቶቻችሁንም እንዲሁ የተለመደው ቦታ ኮመንት ላይ አስቀምጣችሁልኝ እንግዲህ ቤተሰብ መሆናችሁን ቤተሰብ እንደሆንም ደግሞ አብረን እንድንቀጥል እፈልጋለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።